በ2018 ዓመተ ምህረት የሪሚዲያል ተማሪ ሆናችሁ ጥናት ካልጀመራችሁ ዛሬ ወጥ የሆነ ፕላን ሰጣችኋለሁ ማለት ነው። ከዜሮ ጀምራችሁ እንዴት አድርጋችሁ እስከ ፈተና ድረስ ጨርሳችሁ ለፈተና ዝግጁ እንድትሆኑ የሚረዳችሁን አሪፍ የሆነ ፕላን ሰጣችኋለሁ ማለት ነው። በጣም ቀላል ፕላን ነው እና የምትሰሩበት ከሆነ ሞር የተሻለ ነጥብ ታመጣላችሁ ብዬ የማምንበት ፕላን ስለሆነ ፕሊዝ እንደናንተው የሪሚዲያል ተማሪ ሆነው ተማሪዎችን ቪዲዮን ሼር ማድረጋችሁን እንዳትረሱ። ቪዲዮን ሼር ስታደርጉ በጣም ብዙ ተማሪ ሰፊ የሆነ ተማሪ ጋር ስለሚደርስ ሞር ሁሉም ተጠቃሚ ይሆናል ማለት ነው። ስለዚህ ሼር ማድረጋችሁን እንዳትረሱ። እንደተለመደው ቪዲዮ ላይክ፣ ቻናላችንን ደግሞ ሰብስክራይብ አድርጉ። በቅድሚያ እንደሚታወቀው የሪሚዲያል ኤግዛም በጣም በቅርበት እንደሚገኝ ይታወቃል እና አንዳንዶች ተማሪዎች ጥናታቸውን ያላጠናቀቁ አሉ። አንዳንዶች ኢቭን ያልጀመሩ ራሱ አሉ። አንዳንዶቹ ደግሞ ያነባሉ ግን ይረሳሉ። እና ለነዚህ ሙሉ የሆነ አሪፍ የሆነ ስትራቴጂ ሰጣችኋለሁ ማለት ነው በዛሬ ቪዲዮ። በመጀመሪያ ደረጃ ምን ታደርጋላችሁ? በጣም ቀላል የሆነ ስቴፖች ናቸው። ስለዚህ በደንብ አዳምጡኝ። መጀመሪያ ላይ ምን ታደርጋላችሁ? ሁሉንም ሳብጀክቶች ታስቀምጣላችሁ ማለት ነው። ሌሴ እኛ አፕላይ የምናደርገው ሁሉም ነግራችሁ ስፔሻል ክላሳችን ላይ አፕላይ የምናደርገው በጣም ሚስጥራዊ የሆነ ሩል ነግራችሁ። 5 ሳብጀክት ካለ 5 ሳብጀክት አለ። እናንተ 5ቱንም ሳብጀክት ሞስት ፕሮባብሊ አንድ አይነት አቅም የላችሁም የማጥናት። አሁን ሌስ እንግሊሽ የምታጠኑበት፣ ማቴማቲክስ የምታጠኑበት፣ ባዮሎጂ፣ ፊዚክስ፣ ኬሚስትሪ የምታጠኑበት ኢነርጂ አንድ አይደለም ማለት ነው። ስለዚህ ሌስ አሁን የናቹራል ተማሪዎች እንበል። ናቹራል ተማሪውን አፕላይ የሚሆነው ይሄ አሁን የምናወራው አንድ ትምህርት በጣም ጀስት ትጠሉታላችሁ፣ ጀስት አይገባችሁ እንደዛ አይነት ኬዝ አለ እንበል። እንደዚህ ነገር የለም ግን እንበል እስኪ ኢማጂነሪ ነው። ሌስ ፊዚክስን ጠላችሁ እንበል። ፊዚክስን ኮምፕሊትሊ ከሊስታችሁ ታወጡታላችሁ ማለት ነው። ከሊስታችሁ ታወጡታላችሁ ስላችሁ አታጥነው ማለት ሳይሆን ከበዛ 30% ብታጥኑት ነው። 30% በቃ አያት ነገር ነው። ስለዚህ 30% ላይ ታጥኑላችሁ። ሌሎቹ ላይ ግን በጣም ዲፕ የሆነ ፎከስ ታደርጋላችሁ። ከዛ ሌላ ማን ይቀራል? ሌላ በደንብ 4 ትምህርቶች ይቀራሉ። እነማ? እሺ እንግሊሽን ብቻ ታወጣላችሁ። እንግሊሽን ደግሞ በየቀኑ የሆነች ፓርት አስቀምጡታላችሁ። በየቀኑ የሆነ ያክል ሪቫይዝ ለማድረግ ትሞክራላችሁ። ስንት ቀራችሁ? 3 ሳብጀክት ቀራችሁ። እሺ 3 ሳብጀክት ቀራችሁ። 3 ከቀራችሁ ማትስ አለ። ማትስ ደግሞ ማትስን ፕራክቲስ አይነት ይፈልጋል። ስለዚህ በቀን ኦር በሳምንት 3-4 ቀን ትሰጡታላችሁ። እሺ 2 ትምህርቶች ይቀራሉ። አሁን ደግሞ 2 ትምህርት ኬሚስትሪ እና ባዮሎጂ ይቀራሉ። ኬሚስትሪ እና ባዮሎጂ ላይ ዲፕ የሆነ ፎከስ ሊኖራችሁ ይገባል ማለት ነው። ለምን? ሲንስ ፊዚክስን ስለተዋችሁ በጣም ስሌይ ኦር ባዮሎጂ እና ኬሚስትሪ ላይ ፎከስ ማድረግ ይኖርባቸዋል። ይሄን ነው አፕላይ የምናደርገው ስፔሻል ክላሳችን ላይ ይሄንን ሩል ነው አፕላይ የምናደርገው ማለት ነው። ተማሪዎቹ በጣም የሚጠቀሙበት ነው። ለናቹራል ተማሪዎች ብቻ የተዘጋጀ ስፔሻል ክላስ ነው። እሱንም ይህን ህግ ጀስ አፕላይ የምናደርግበት ቦታ ነው። በጣም የተለያዩ ኢንተረስቲንግ ቶፒኮች አሉ። በየሳምንቱ ኤግዛሚኔሽን አለ። የተለያየ አምና ፓስት ፔፐሮች አሉ። ስፔሻሊ እንግሊሽና ማቴማቲክስን ልዩ በሆነ ወይ ነው የምናስጠናቸው። ቀለል ባለ ወይ ስፔሻሊ ሞር ኢፈርት ባታወጡ ተማሪዎቹ ማቴማቲክስን ይፈሩታል። እንዴት አድርጋችሁ ሲምፕሊ እንዳትፈሩ እንድናደርጋችሁ ጀስ በቃ ሲምፕል በሆነ ወይ እንድትረዱት እንረዳችኋለን። ኦር እንደዛ በቃ በጣም ብዙ የሚከብዳችሁን ከሆነ በተለያየ ዲፍረንት ታይፕ ኦፍ ቴክኒክ ስለምንጠቀም እመኑን እዚህ ስፔሻል ክላስ ላይ ከተቀላቀላችሁ አትጎዱም። ሲንስ 2 ወር ብቻ ከቀረ በዚህ ወይ አርግታችሁ ማጥናት ትችላላችሁ ማለት ነው። በተጨማሪ ደግሞ ኮንሲስተንስ ሆናችሁ መቀጠል ይኖርባችኋል ማለት ነው። እሱ ነው በጣም ወሳኝ። ኮንሲስተንሲ ላይ ደግሞ የሚያግዛችሁ በጣም ኢምፖርታንት ነገር ምንድነው? ኮንሲስተንሲ ላይ የሚያግዛችሁ አንድ በጣም ወሳኝ ያለ እሱን ነገር ምንድነው? ሪዛልት እያያችሁ ከሄዳችሁ የመቀጠል ፕሮባቢሊቲያችሁ በጣም ጀስ ይኖራል። ሞር ሪዛልት እያያችሁ ከሄዳችሁ ሞር ለውጥ ምናምን የምታዩ ከሆነ ሞር ኮንሲስተንት ለመሆን አሪፍ ትሄዳላችሁ ማለት ነው። ሞር ኮንሲስተንት እየሆናችሁ ትመጣላችሁ። ሁለተኛ ደግሞ ምንድነው? በፕላን የምትመሩ ከሆነና ፕላኑን አኮምፕሊሽ እያደረጋችሁ ከሄዳችሁ ኢቭን ለሾርት ተርም ላይ ሪዛልት ባታዩ ራሱ ለሎንግ ተርም ጀስ አፕሪሺየት ያደርጋችኋል ማለት ነው። በተጨማሪ ደግሞ ያው ከማይሆን ጓደኛ ማረቅ ማለት ነው። እሱ ነገር በጣም ወሳኝ ነው። ስለዚህ እነዚህ ሶስቱ ነገራቶች እያያችሁ መሄድ ይኖርባችኋል ማለት ነው። ሪዛልት ለማምጣት ሞር ኢፈርት ማውጣት ይኖርባችኋል።
ሌላ ደግሞ በተጨማሪ የተለያየ አላስፈላጊ ሪሌሽንሽፖች መራቅ ይኖርባቸዋል ማለት ነው። በሶስተኛ ደግሞ የተለያየ ፕላን መጠቀም ስፔሻሊ እኛ ጋር ከተቀላቀላችሁ አሪፍ የሆነ ፕላን እንሰጣችኋለን ማለት ነው። ለ2 ወር የተዘጋጀ አክቹሊ በጣም አፕሊካብል የሆነ ፕላን እንሰጣችኋለን ማለት ነው። ሁሉም ተማሪ አፕላይ አድርጎት በጣም ጥሩ ውጤት የሚያመጣበት ያው እኛ ጋር በሚውለው ሩል ማለት ነው ኦር በጣም ኢፈርት ሳይወጣ አሪፍ ውጤት የሚያመጣበትን ስትራቴጂ እነግራችኋለሁ ማለት ነው። እና በቀጣይ ቪዲዮ በእነዚህ አይነት ቶፒክ እስክንገናኝ ፒስ